وصلوا وسلموا عباد الله على خير خلق الله محمد بن عبد الله فقد أمركم الله بالصلاة والسلام عليه فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما ዛሬ ቤተ ክህነቱ አልፈቀደችም በማለት ሂጃብ የለበሱ ተማሪዎችን ከትምህርት ቤት እያስወጡ አባረሯቸዋል። ይህ ቪዲዮ ለሁሉም ሙስሊሞች እንዲደርስ አክሱም ማለታችንን በፍጹም አናቆምም፣ ሼር እያረጋችሁ ጀምሩት። የዛሬውን ደግሞ የከፋ የሚያደርገው የአክሱም ከንቲባ፣ የጸጥታ ቢሮ ኃላፊና የትምህርት ኃላፊው ዋናዎቹ እራሳቸው በአካል እየተዘዋወሩ ነው ሲያግዱ ወይም ይሄን ደግሞ መከልከልን ሲያስተላልፉ የነበሩት። ይህን ድርጊት የፈጸሙት ወደ 6 ወደ 7 የሚጠጉ የመንግስት ትምህርት ቤት የሚገኙ ከአንደኛ ደረጃ እስከ ሁለተኛ ደረጃ የሚገኙ ሙስሊም ተማሪዎችን በተመሳሳይ ሰዓት ነው እገዳ የጣሉባቸው። ይህ ነገር የተፈጠረው አክሱም ቅድስት ከተማ ነች ብለው ካወጁ በኋላ ነው በራሳቸው ህግ። ይሄ አፈና እንዲሁም ይሄኛው ጥቃት በጣም ተጠናክሮ 2-3 ዓመትን አስቆጥሯል። ኢንሻአላህ እኛም አክሱም ማለታችንን አናቆምም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አክሱም ስትጠሪ ይሰማኛል ድምፅሽ፣ አጥሮብኝ ነው ልቤ ችዬ ያልደረስኩልሽ። እኔስ እግሬ ዝሏል አትጥሪኝ ተይቅር፣ ሞቴና ውጃለው ሳይጫነኝ አፈር። ዋይታሽ ግን ቅርብ ነው ሰምቶሻል ጆሮዬ፣ ልቤ ቢከዳኝ ነው የራቀሽ ዱዓዬ። ያ አክሱም ያ አክሱም ያ አክሱም ያ አክሱም። በጣም ነው የምወደው እግዚአብሔርን። የጅማ ልጅ ነኝ፣ የምኖረው አዲስ አበባ ነው። ክርስቲያን ነኝ፣ በጣም አክራሪ ክርስቲያን ነኝ። በጣም ትልቅ ቦታ አለኝ ለአንተ እግዚአብሔርን። በጣም ስነ ምግባር፣ ትትና፣ ሁለመና በጣም ከጨዋ ቤተሰብ ነው የተፈጠርከው። በጣም ማለት ነው። እኛ ክርስቲያኖች ካላችሁ ግን ከሱ እንማር። ትዕግስትን፣ እውቀትን፣ ትትናን፣ ሁሉን ነገር እንማር። እግዚአብሔርን ነው የምልህ። በቀደም እፎይ እንደዛ ሲያሳብደው እንኳን አንድ መልስ አልሰጠውም። ደቂቃን፣ ሰዓትን፣ ሁሉ ነገሩን እንኳን እንደዚህ ሲያባክንበት እንኳን ምንም ያልተሰማው ልጅ ነው። ከሱ እንማር። በቃ ክርስቲያኖች ከሱ እንማር። በቃ እንማር። እግዚአብሔር እሱን የማይጠላው አንድ ኦርቶዶክስ የለም። በጣም ነው የሚወዱት ብዙ ኦርቶዶክሶች። አንዳንድ ኦርቶዶክስ የኛ አሽቃባጮች ስላሉ ነው እግዚአብሔርን እሱን የሚጠላ አንድ የለም። አንድ እና እሱ በጣም ነው ማከብር፣ በጣም ነው የምወድ መድኃኒዓለምን። በጣም እድሜህን ደግሞ ይጨምርልን። በጣም ልጅ ነህ፣ ሕፃን ነህ። አትታገል፣ ከኢትዮጵያ ሕዝብ ጋር አትታገል። ስኳር፣ ግፊት፣ ካንሰር ነው የሚሰጥህ የኢትዮጵያ ሕዝብ። እግዚአብሔር ነቴን አትታገል። የኢትዮጵያ ሕዝብ ጀዝባ ነው። አይምሮ የተደፈነ እያወቀ የተደፈነ ጭንቅላቱ የተደፈነ ሕዝቡ እንዳለ ግፊትና ስኳር በሽተኛ ስለሆነ አንተንም ያስይዛል። እናቴ ደግሞ አትታገል፣ በሽተኛ ነው የምትሆነው። ፍልፍል አድርገህ ደግሞ አስተምር። በጣም እኔ ራሱ ልማር የምፈልጋቸው ነገር አለ ከእፎይ ሳይሆን ካንተ። በጣም ብዙ ስለኔ ሃይማኖቶች ራሱ ብዙ መማር የምፈልገው ነገር አለ። በጣም ለምን ይበቃኛል። ለምሳሌ የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅህ እዚህ ላይ ሊይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጥ አትለውም እንዴ? ወዴት ነው የሚሮጣው ነበር መልስ የሚያስፈልገው። እኛ ጋር የሚሮጥ የሚወርድ የሚሰቀል አካል ያለው አምላክ የለንም። አላሁ ሱብሓነሁ ወተዓላ የማይታይ የማይዳሰስ ጌታ ነው ያለን። እሱ ራሱ ከለቀን በምኑ ኩን ፈየኩን፣ ሌላ ምንም ነገር የለውም። በዚህ ውጣ በዚህ ወረድ የምንፈላፈልበት ምክንያትና አቅም የለንም። እኛ ደግሞ እያልን ያለነው አሁን ከእስላሞች ጋር ተወያይተው እስላሞች እንደዚህ አሉ ሳይሆን ውይይት ካስፈለገ ሶብረን ጀሚል በሶብር ቀስ ባለ በተረጋጋ መልኩ ኡስታዞች ትላልቅ ዑለሞቻችን ጋር ቀስ ብሎ መወያየት ነው። ካልሆነ ደግሞ አንሽም ታያችሁ የአህባሽን ስራ። በቀደም ራሱ ይሄ ግለሰብ ከአህባሾች የተጻፈለት ነገር አለ ብዬ ስላችሁ በምክንያት ነበር። የምሬን ነው የምላችሁ።
እኔ ምንም ዝቃጭነት እንደው የበታችነት ስሜትን ቢሰማኝ አንድ የመለክተኛን ጠላትና የአላህን ጠላት የቁርአንን ጠላት የሆነውን ሰው የሞራን ድጋፍ አልሆነውም። እኔ ምንም ጭንቅላት ባይኖረኝ እንኳን እንደው እስከ መቼ ነው እናንተ የበታችነት ስሜት ተሰምቷችሁ ነፍስያ እስከ መቼ ነው የሚጫወትባችሁ? ለምንድን ነው እናንተ የማትማሩት? ለምንድን ነው ለእውቀት የማትሳተፉት? ማወቃቃት ካላወቃችሁ የሚያውቅ መሻይክ ካላላችሁ ሼኮች ካላላችሁ ለነገሩ የላችሁ ወደሚያውቁት ሂዱ ተጠጉ ራሳችሁን ትሆናላችሁ ከዛ በኋላ የምሬን ነው ወደ አህባሾች ማርሽ ከማዞሬ በፊት ለቀሲስ ዲበኩልና ለዲያቆን መዝሙር ያሬድ ይሄንን ቪዲዮ ሸር አድርጋችሁ አድርሱልኝ በዚህ ዘመን ያሉ ቄሶች ዲያቆናትና መነኮሳት እድለቢስ ቄስ መነኮሳት ዲያቆን ናቸው ምክንያቱም ማርያም እግዚአብሔር እናት አይደለችም ኢየሱስ እግዚአብሔር ወልድ አይደለም እየተባለ እየሰሙ መልስ መረጃ ማምጣት አቅቷቸው ቤተክርስቲያን ሲሄዱ ዲያቆን ብዙ ጊዜ የማርያም አገልጋይ ነው አይ ቲንክ ክህነት ላይና ስለ ማርያም ሲቀድስ ማርያም ወላዲተ አምላክ ቀብር ጥርስ ሲል ትዝ ይለዋል ማርያም እግዚአብሔር እናት እንዳልተባለች ወንጌል ላይ ማርያም እግዚአብሔር እናት ናት ያለው መነኩሴው ማነው ያ ቄርሎስ እንደሆነ ትዝ ይለዋል ኦኬ ቄሱም ያው ብዙ ጊዜ የሥላሴ እንዳቦ ምናምን ይቆራርሳሉ በስመ አብ ወወልድ መንፈስ ቅዱስ ብለው እግዚአብሔር አብ እግዚአብሔር ወልድ ሲሉ እግዚአብሔር ወልድ የሚል መጽሐፍ ቅዱስ ላይ እንደሌለ እግዚአብሔር መንፈስ ቅዱስ የሚል መጽሐፍ ቅዱስ ላይ እንደሌለ ትዝ ይላችኋል እድለቢስ ካህናት ናችሁ በዚህ ዘመን ያላችሁ ካህናት ማለት ነው ምንም ማድረግ አልችልም ያኒ እንግሊዘኛው መናገር ብችል እንደ ዶናልድ ትራምፕ ነው መናገርባችሁ ያኒ ማለት ነው ኤኒዌይስ እና ምንድነው ሰሞኑን በተደረገው እንትን ላይ ሲያጭበረብሩ ነበር ዲያቆኑና ቄስ ዲበ ማለት ነው እንግዲህ እነዚህ ሰዎች የሃይማኖት አባት ናቸው ያኒ ክህነቱ አላቸው በፈጣሪ ላይ ሲዘባበት እንዴት ነው የምትቀልዱት ፎይዜ ጋኮ በፈጣሪያችሁ ላይ ነው እየተዘባበተ ያለው የኦርቶዶክስን ገድላትና ተአምር የካደ የኦርቶዶክስ ቤተክርስቲያን ካህናት የኦርቶዶክስን ገድላትና ተአምር ያንደን ኦርቶዶክስ መቀበል ማመን አለበት ብላችሁ ታምናላችሁ ፎይዜ ጋ ግን ያንን እያደረገ አይደለም በገድላትና በተአምር አያምንም መጽሐፍ ቅዱስ ላይ የተጻፈውን አያምንም በስላሴ አያምንም ምክንያቱም በፈጣሪ ላይ ሲዘባበት ስለ ሰውነት አካል ስለ ብልት ሲያወራ የነበረው ይሄ ተቀባይነት የሌለው የባለጌዎች ወሬ ነው እንግዲህ እናንተ በየአመቱ ጥር 6 ፈጣሪያችሁ ኢየሱስ የተገረዘበት የግዝረቱን በዓል ታከብራላችሁ የተወለደበትን ታከብራላችሁ ያደገበትን ታከብራላችሁ ኦኬ ስጋውን ታመልካላችሁ ደሙን ትጠጣላችሁ ስጋውን ትበላላችሁ ፈጣሪ ብላችሁ ኢየሱስም ማለት ነው የኦርቶዶክስ ቤተክርስቲያን አስተምሮትን የሚጻረር በኦርቶዶክስ አስተምሮት ላይ የሚዘባበት ነው እፎይ ሲጋ ጀግና እፎይ እፉ ነው አለ ቀሲስ ዲበ እንዱ በእናትህ አሁን አንተ ስትቀድስ እኔ ትዛለልህም እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ስትል ቅዳሴ ላይ ትዛለልህም እኔ እግዚአብሔር ወልድ የሚል መጽሐፍ ቅዱስ ላይ የለም ሐዋርያት አልሰበኩም ያልኩት እኔ ትዛለልህም ዲያቆን ስዬ መዝሙርዬ ትዛለልህም ቅዳሴ ላይ ቆመ ስለ ማርያም ስትቀድስ ብዙ ጊዜ ያው ዲያቆናት የማርያም አገልጋዮች ናቸውና ወላዲተ አምላክ ስትል ማርያም እግዚአብሔር እናት ናት ብሎ የሰበከ ሐዋርያ የለም የሚለው ንግግር ትዛለልህም በስቃይ ውስጥ እኮ ነው ያላችሁት እድለቢስ ካህናት ናችሁ በሰመ ያላችሁ ካህናትና በቃ አለ አይደለም ከበሰበሱ አይቀር መቷርቷር ነው በቃ አለ አይደለም ምንድነው ምን ካሉ አይቀር ምንድነው እንደሚባለው እንደዛ ነው በቃ አስተሳሰባችሁ ምክንያቱም የኦርቶዶክስ ዶግማ እንደ ቆስጠንጥኛ ቤተ መንግስት ስለፈራረሰ ወይ በፈጣሪ ላይ በኦርቶዶክስ ዶግማና ዶክትሪን ላይ ቢዘባበት ለእናንተ ምናችሁም አይደለም ኖርማሊ ዶክትሪናችሁ እንደተቆጣቆተ ስላወቃችሁ ማለት ነውና አድርሱላችሁ እናንተም ብሎ ካህናት መናጢ ድለቢስ ካህናት ናችሁ የዱረ ካህንማ በኩራት ነጠላውን እያጣጣለ ጠላውን እየጠጣ መስቀልን ይዞ በክራት በክብር ኑሩ ነበር አሁን ህዝባችሁ የማያውቀው እኛን የማያውቀው ህዝባችሁ ሊያከብራችሁ ይችላል በውስጣችሁ ግን ሽንፈት አሳዛኝነት ተስፋ መቆረጥ እምነት አልባ ኤቲስትነት ብዙ ነገር ነው የሚመላለስባችሁ ኢቭን አምላክ የላችሁም እኮ በዚህ ሰዓት ማለት ነው እድላችሁ ያምጦለጦለ ቲክቶክ ላይ ያመጣችሁ ቄስና መነኩሴዎች አሉ ቄስና ዲያቆናት እድለቢስ በውስጣችሁ ሃይማኖት የላችሁም እኮ እናንተ ዝም ብላችሁ ነው ነጠላውና ኮፍያውን አድርጋችሁ መስቀሉን ይዛችሁ እፎይ ሲጋ ስለሉጥ የምትሉት ዝም ብላችሁ ነው እፎይ ሲጋም እናንተም እምነት የላችሁም